በዚሁ በአማዞን ጫካ በኮሎምቢያ በሚገኘው የአማዞን ወንዝ ዳርቻ ነበር የምንኖረው። በኋላ በደረሰብን የተለያየ ጥቃት እየሸሸን መተን አሁን እዚህ ጫካ ውስጥ እንገኛለን። ከዓመታት በፊት በጣም አሳዛኝ ታሪክ ነበረን። ይሄውም ከከተማ መጣን ዘመናዊ ዓለም እናውቃለን የሚሉ ሰዎች ወደዚህ መተው በአባቶቻችን ላይ ጥቃት እንዳደረሱ ታሪካችን ይናገራል። አባቶቻችን ከከተማ መጣን ባሉ ሰዎች ተሰቃይተዋል፣ አካላቸውንም አጥተዋል። እንዲሁም ከቀያቸው ተፈናቅለው አሁን ወደምንኖርበት አካባቢ ለመምጣት ተገደዋል። ያንን ጥቁር ጠባሳ አልፈን ዛሬ ላይ ብንደርስም ከተፈጥሮ ጋር ያለን መንፈሳዊ ትስስር ግን መቼም ቢሆን አላጣን። እያንዳንዷን ባህላችንን በሙሉ ለቅመን ሳንጥል አሁንም ከጫካው ጋር ተዋህደን ከቀሪው ዓለም ጋር ተቆራርጠን እየኖርን ነው። እያንዳንዱን የጫካውን ዛፍ፣ ወንዝና እንስሳ የራሱ መንፈስ እንዳለው አምነን ተከባብረንና ተዋደን ነው ከጫካው ጋር የምንኖረው። አየህ፣ ዛሬ ላይ ዘመናዊ ልብስ ለመልበስ ቢያስገድዱንም ወይም ስፓኒሽ ቋንቋ እንድንናገር ቢገፋፉንም ውስጣችን ያው የቦራ ደም ነው ያለው። አሁንም ቋንቋችንን፣ ባህላችንና ይህንን ታላቅ ጫካ ከዘመናዊው ዓለም ውድመት ለማትረፍ እዚህችው በጫካ ውስጥ ተሰባስበን በፍቅር እየኖርን ነው። ታሪካችን ረጅም ቢሆንም ባጭሩ ይህንን ይመስላል። የጎሳው መሪ ንግግሩን እንደቋጨም ከዚህ በመቀጠል የእንኳን ደህና መጣህ ባህላዊ የቦራ ዳንስ ይቀጥላል አለን። እኛ ጥቂት ዳንስ ካሳየን በኋላ ተነስተህ አንተም ትደንሳለህ አለኝ። እኔም ዕድሜ ላስተርጓሜ እያልኩኝ ራሴን ለዳንስ ማዘጋጀት ጀመርኩኝ። የጎሳ አባላቱ ከፊትና ከኋላ ተሰልፈው የእንኳን ደህና መጣህ ብለው እንግዳ የሚቀበሉበትን ባህላዊ ዳንሳቸውን አቀረቡልኝ። ለጥቂት ደቂቃ ዳንሳቸው ከቀጠለ በኋላ በመሃል ናንጂ ተቀላቀለን ሲሉ እጃቸውን ዘረጉም። እኔም ተቀላቀልኳቸው። በቋንቋቸው የራሳቸው የሆነ ቦራ የሚባል ቋንቋ ሲኖራቸው፣ ነገር ግን አሁን ከውጭው ዓለም ጋር የሚያደርጉት ግንኙነት በቱሪዝም አማካኝነት እየበዛ ስለመጣ ስፓኒሽ ቋንቋን አቀላጥፎ ይናገራሉ፣ ይሰማሉ። ለዚህም ነው አስጎብኛችን በስፓኒሽ ቋንቋ የሚጠይቃቸው የሚመልሱት። ለዘመናት በጫካ ውስጥ የኖሩት እኔም ለረጅም ዓመታት በዶክመንተሪ ፊልሞች ሳያቸው ከኖርኩት ጎሳዎች ጋር በአካል እዚያ ጥቅጥቅ የአማዞን ጫካ መሃል ተገኝቼ ከነርሱ ጋር እጅ ለእጅ ተያይዤ በዚያ ግርማ ሞገስ ባለው አዳራሻቸው ውስጥ እንዲህ አብሬያቸው ጨፈርኩ። ባህላዊ ጭፈራቸውን ነው ያሳዩኝ ማለት ነው። አሁንም እንግዲህ በዚህ ቪሌጅ ያለን ቆይታ ይቀጥላል። ጭፈራውን አጠናቀን አሁን የእጆቻቸውን ሥራ ያሳዩኝ ገቡም። ልብሳቸውን የሚሰሩት ከጨርቅ ፋብሪካ ሳይሆን ያንቻማ ከሚባል ልዩ የዛፍ ቅርፊት ነው። ቅርፊቱን ቀጥቅጠውና ለስልሰው ከተለያዩ ቅጠሎችና አበቦች በሚያዘጋጁት ተፈጥሯዊ ቀለም አስውበው ይለብሱታል። ቦራዎች እጅግ የተዋጣላቸው የጥበብ ሰዎች ናቸው። ከተለያየ ቅጠልና አፈር በሚያዘጋጁት ቀለም በዛፍ ቅርፊቶች ላይ የአማዞንን እንስሳት፣
መንፈሳዊ ታሪኮቻቸውን ጭምር ይስሉታል። ታዩታላችሁ። ይሄ ራሳቸው ቀለም አዘጋጅተው ራሳቸው እዚሁ ጫካ ውስጥ የሚስሉት ነው። ራሳቸው ቀለም በራሳቸው ቆዳውንም የሚያዘጋጁት መሳያውን የሚያዘጋጁት የተለያየ አማዞን ዛፎች ቅርንጫፍ እየፈቀፈቁ የምታዩትን ቆዳ ሰርተው በዚህ ላይ በተርፍላይ ምናምን ይስላሉ ማለት ነው። እጅግ በጣም ነው የሚያስገርመው። በነገራችን ላይ በቋንቋ እየሳቁብኝ ነው። ምክንያቱም እኔ የማወራው ቋንቋ ለእነሱ አይገባቸውም። ወይ እንግሊዝኛ አይደለም ወይ ስፓኒሽ አይደለም። ስለዚህ ምንድን ነው እያለ ያለው እያሉ የአስተርጓሚን እየጠየቁት እሱ ደግሞ ከአፍሪካ እየመጣ ነው ምናምን እያለ እየነገራቸው ነው። እና ልክ የሚገርም ነው የሚሰሩት የእጅና የአንገት ጌጣጌጥ ሌላው አስገራሚ ነው። በአንገታቸው ላይ ያጠለቁት ጌጥ የተሰራው ከተለያዩ የጫካ ዘሮች ነው። ከግዙፉ አናኮንዳ አጥንት ነው። this is anaconda bones ታዩታላችሁ። ይህ የአናኮንዳ አጥንት ነው። ከአናኮንዳ አጥንት ነው እየሰኩ የሰሩት። ያው አናኮንዳ በእነሱ በጣም ስለሚከበር ማለት ነው። ዋው! አናኮንዳ ለእኛ እንጂ የሚያስፈራው ለእነርሱ የፍርሃት ሳይሆን የጥንካሬ ምልክት ነው። ከአናኮንዳ ስኪን ደግሞ እንደምታዩት የእጃቸውን አምባር ነገር ይሰራሉ ማለት ነው። እንደምታዩት የእጅ ጌጥ Is this from anaconda too? Oh, okay. የአናኮንዳ ቦን ነው፣ አጥንት ነው። ከአናኮንዳ አጥንት ነው የሚሰሩት። ዋው! This is the whole anaconda bones? Okay. ይሄ የአናኮንዳ የጀርባ አጥንቱ ነው። እንግዲህ እነሱ ጌጥ ይሰሩበታል በጣም ሪስፔክት ስለሚያደርጉት። Amazing. ከዚህም በላይ አዛዦችና ባለማዕረጎች ጭንቅላታቸው ላይ የሚያደርጉት የተለያዩ ብርቅዬ የአማዞን ወፎች ላባ የተሰራው ግዙፍ ዘውድም እያዞር አሳየን። የቦታቸውን ክብርና የተፈጥሮን ውበት በአንድ ላይ አዋህዶ ያሳያል። This is for ladies. Oh. This is for men. የባህላዊ ሙዚቃ መሳሪያቸውና የጦር መሳሪያዎቻቸውን ማየነው። Wow. Oh. ይሄ የምታዩት ደግሞ የጦር መሳሪያቸው ነው። እንግዲህ ለማደን የሚጠቀሙበት ነው። ስለዚህ አደን ነው ዋነኛ ገበያቸው። ወንዶቹ ያድናሉ፣ ሴቶቹ ደግሞ ግብርና ይሰራሉ፣ ይተክላሉ ማለት ነው። ስለዚህ ዋነኛ መሳሪያቸው ይሄ ነው። እንደምታዩት በአፋቸው ያደርጉና ሲያስወነጭፉት ሄዶ ይመታል። ያው መርዝ ነገር ጫፉ ላይ ስለሚያደርጉበት ደግሞ በጣም የመጉዳትም የመግደልም አቅም አለው ማለት ነው። የሚገርም ነው። ይሄ ቼኬ ይሉታል እነሱ። እንደገና ማራካ ማራካ በስፓኒሽ ይባላል፣ በእነሱ ደግሞ ቼኬ በእነሱ ቼኬ ነው የሚባለው። ሰብስክራይብ አድርጉ ነው የሚሉት እነሱ ማለት ነው። ይሄ ደግሞ የህብረት መሰብሰቢያ ቤት ነው የሚገነቡት ማለት ነው። እንደዚህ ይህ ማሎሃ የሚባለው አዳራሻቸው ነው። ማሎሃ ግዙፍና በጋራ መሰብሰብ ሲፈልጉ የሚኖሩበት እንጂ ባህላዊ ቤቶቻቸው ጠበብ ብለው የሚሰሩ ናቸው። የቦራ ብሔረሰብ እንግዲህ ቤታቸውን ተጠቅመው የሚሰሩት የዘንባባ ነው። ስለዚህ በዘንባባ እንዲህ አይነት ቤቶችን በየጫካው በመስራት ነው የሚኖሩት እንደምታዩት ማለት ነው። ይሄ እንግዲህ እንደምታዩት መኖሪያ ቤታቸው ነው እዚህ ጫካ ውስጥ ያለ ማለት ነው። አጠቃላይ ቤቶቻቸውን የሚገነቡት ከዘንባባ ቅጠሎችና ከጠንካራ እንጨቶች ነው። ምንም አይነት ሚስማር ያልተመታባቸው አስገራሚ የምህንድስና ጥበብ። እንግዲህ ብሔረሰቦቹን አሁን በደንብ እያሰለጠኗቸው ምናምን ስለሆነ የተለያዩ ከከተማ ቁሳቁሶች እንደ ድስት የመሳሰሉት በማምጣት እያበሰሉ እንዲበሉ ምናምን እያረጓቸው ነው። ግን ስቲል የሚኖሩት በዚህ መልኩ ነው። ከከተማ የተወሰኑ ቁሳቁሶችን ያመጣሉ። ቱሪስቶችም ስለሚመጡ ደግሞ ገንዘብ ምናምን ይሰጧቸዋል። እና አሁን ላይ ሞር እንደዚህ አይነት የዘንባባ ቤቶችን ከመስራት እንዲወጡ ትምህርት እንዲማሩ ቢደረጉም ስቲል አሁን ቱሪስቶች የሆነ በቃ ኦርጋኒክ የሆነ ነገር ስለሚፈልጉ እንዳልኳችሁ እዚህ ጋር የገነቡት ሙሉ በሙሉ ይሄ እንግዲህ የሚኖሩበት ነው። አሁን ከዚህ ደግሞ 1 ሰዓት ተኩል ርቆ ሙሉ ብሔረሰቡ እዛ ነው የሚኖረው። ምክንያቱም በጣም ቱሪስት እየመጣ ሲያስቸግራቸው ለገቢ ምንጭ ብቻ የተወሰኑት እዚህ ቀርተው ቀሪዎቹ 1 ሰዓት ተኩል ወደ ጫካው ዲፕ ዳውን ገብተው እዛ መኖር ጀመሩ ማለት ነው። እና ሎክ ጫካው ዘንባባው ምናምን ሲገርም በቃ በጣም ነው ደስ የሚለው። የሆነ መንፈስ የሚያድስ ነገር አለው። በየጫካው ቤቶቻቸው ተመሳሳይ ሼፕ ነው ያላቸው እንደምታዩት ማለት ነው። ዋው! እንግዲህ አማዞን ጫካ ውስጥ ከሚኖሩ እጅግ በጣም ብዙ ብሔረሰቦች እንግዲህ ገና የመጀመሪያ